አብጌል በመጨረሻም እውነታው ላይ ደረሰች። ደረጀ ከሰላም ልጅ እንደወለደና ሰላም ነው የወለደችው ደረጀ የአባቷ እንደሆነ እውነታውን አውቃለች። እንግዲህ በሌላ በኩል እንግዲህ ማርታም እውነታውን አውቃለች፣ እውነታውን ታውቃለች። ግን ደግሞ በምርመራ ውጤት በደንብ ማረጋገጥ ፈልጋ ነው እንግዲህ ደረጀንም እስካሁን ድረስ ምንም ያላለችው ማለት ነው። ይሄ ሁሉ የሆነው እንግዲህ በደረጀና በሰላም ምክንያት ነው። ደረጀ በእርግጥም በመጀመሪያ ዳጣን ሲወልዳት እንግዲህ ተሳስቷል። በሁለተኛ ደግሞ ሰላምም ዳጣን ልጇን ስለወሰደባት እና ስለጣለባት እንግዲህ በሱ ልትበቀለው ፈልጋ ነው ይሄንን ያደረገችው ማለት ነው። ግን ደግሞ ሰላም ማርታ ማሰብ ነበረባት። ማርታ ለሷ በጣም ጥሩ እና መልካም ሰው ናት ማለት ነው። ምንም ያህል ደረጀ ቢበድላትም እንኳን ልጇ እስክትገኝ ድረስ ጠብቃ ቢያንስ ያንን ማድረግ ትችል ነበረ። ግን ደግሞ ማርታንም አላሰበቻትም ማለት ነው። ራስ ወዳድ ሆነችባት። እንግዲህ ማርታ ይሄን ሁሉ እየሆነችለት ይሄን ሁሉ አመት እዛ ቤት ውስጥ አምናት እየኖሩ ይሄን ስታደርግባት እንግዲህ ማርታ በጣም ተሳብራለች ማለት ነው። እንደው በተጨማሪ ሰላም ከደረጀ ቤት ንብረት እየጠየቀች ነው ማለት ነው። ትልቁን ቤቱን አንዱን ቤት እንድትሰጥ በእኔ ስም እንድታደርግ እፈልጋለሁ ብላ እንግዲህ በድብረት ጠይቀዋለች ማለት ነው። አብጌል ደግሞ እንዴት ነው እንደዚህ የሚያደርገው? ከዚህ በኋላ አባቴ ብዬ አልጠራውም እያለች በጣም እሷን በጣም ታናዳበታለች ማለት ነው። እንዴት ነው እናቴ ላይ ይሄን ሁሉ የሚያደርገው? የመጀመሪያ ዳጣን ከሌላ ሰው ወለዳት። አሁን ደግሞ ከሰላምም ድጋሚ ወለደ ብላ እንግዲህ አሁን ደግሞ ዳጣ የእሷ ልጅ መሆኑን ስታቅ ደግሞ ምን ይፈጠር ይሁን? በተጨማሪ አሁን ደግሞ ናታን ደግሞ ውጤቱን ለመቀየር እንግዲህ እየተጣጣረ ይገኛል ማለት ነው። ግን ደግሞ ይህንን ማድረግ የለበትም። ምክንያቱም አሁንም ድጋሚ ውሸት ሲደጋገም በጣም የባሰ ነው የሚሆነው። ከዚህ በላይ ማርታም ቢሆን በውሸት ውስጥ መኖር የለባትም ማለት ነው። ስለ ዳጣም ማወቅ አለባት። አንዴ እውነታውን አውቃ ያው የሚፈጠረውን መቀበል አለበት ማለት ነው። አቶ ደረጀ በእርግጥ እሱም ተሰብሯል። በሁለተኛውን ፈልጎ አይደለም ያደረገው፣ ቤተሰቡን ይወዳል። እንግዲህ ለምስቱንም በጣም የሚወዳት ግን ደግሞ ይሄ ሲፈጠር እሱም አሁን በጣም በጸጸት ራሱን እየጎዳ ነው ያለው ማለት ነው። መጸጸቱ ጥሩ ነው፣ ግን ማርታም ደግሞ በሌላ በኩል ይሄ ነገር አታምነውም ማለት ነው። ከሰላም በዛ ላይ ከሰራተኛዬ የማምናት ሴት ሁለታችሁም ከርታችሁኛል ብላ ነው የምታስበው ማለት ነው። እንግዲህ ይቅርታ ታደርግለታለች አታደርግም የሚለው እንግዲህ አሪፍ የምናይ ይሆናል። እናንተስ ምን ይመስላችኋል? እዚህ ታሪክ ውስጥ እስኪ ምን ተረዳችሁ? ምን እስከዚህ ትማራላችሁ? እንደነገር ሰውን መጨረሻ ማመን እንደሌለብን ነው ማለት ነው። እንግዲህ ማርታ ደረጀንም ቢሆን በጣም ፍጹም ሰው አድርጋ ነበር የምታስበው። እሱ በጭራሽ ምን አያደርግም፣ ይሄ ነገር ሊያደርግ አይችልም ብላ ነው እንግዲህ እስከ ዛሬ ራሷን አሳምና ስትኖር የነበረው። ምክንያቱም እሱ ከዚህ በፊት እንግዲህ ከስንት ዓመታት በፊት ዳጣን ወልዷታል ማለት ነው። እሷ ደግሞ ይሄን ሁሉ ዓመታት እንግዲህ በጣም በታማኝነት እሱን አምና ነው ስትኖር የነበረው። በተጨማሪም ደግሞ ሰላምም እሷ ቤት ስትኖር ይሄን ሁሉ ዓመታት የዋሸቻት ነበር ማለት ነው። ምክንያቱም ከባሏ ልጅ ወልዳ እዛ ቤት እየኖረች በድጋሚም ደግሞ ይህን ስታደርግ ሰውን በጭራሽ ማመን እንደሌለብን ነው የምንረዳው ማለት ነው። ከዚህ ሌላው እንግዲህ ማርታ ዳጣ ቁጭ በይ ብላት እንግዲህ ስታናግራት ነበረ። ምንም ነገር ቢፈጠር አንቺ ልጄ ነሽ፣ ከልጆቼ ለይቼ አላይሽም ስትላት ነበረ። ለምን ይሄን ያለች ይመስላችኋል? ወይስ ዳጣንም ጠርጥራታለች የእሱ የደረጀ ልጅ ነው ብላ እያሰበች ነው? ወይስ ደግሞ ዳጣም የሰላምና ደረጀ ልጅ ትሆናለች ብላ አስባ ይሁን እንግዲህ ምንም ቢፈጠር ከልጆቼ ለይቼ አላይሽም ብላታለች ማለት ነው። እንግዲህ አብጌልም ይሄንን ናታን ለአብጌል እንግዲህ እንትን አባዬ ፈልጎ አይደለም ይሄን ነገር
ያደረገው። እሱ ሰክሮ ሲገባ እንግዲህ ሰላም በራሷ ነው አብራ ያደረችው ስነግራት እንግዲህ እሷ አባዬን ደፍራው ከሆነ እኔ አስዛታለሁ፣ እከሳታለሁ እያለች ነው ማለት ነው። እንግዲህ የዳጣም እናት እሷ መሆኗ ስታቅ ደግሞ ምን ታደርጋለች? ዳጣንም ትጣላት ይሁን? አብጌል እንግዲህ ዳጣን እንደ እህቷ ተቀብላት እየኖረች ነው። አሁን ደግሞ ይሄ ነገር ሲፈጠር እንግዲህ እና ይሆናል እንግዲህ ውጤቱ ባይቀየር ጥሩ ነው ማለት ነው። በመጨረሻም ደግሞ ለዛ ከቤት ውስጥ ተደናግጣ ወጣ እንግዲህ ገዜን ስትጠራው ነበረ። ጉድ ሆነናል እያለች ምን የተፈጠረ ይመስላችኋል? ቤት ውስጥ እንግዲህ ወይስ ደረጀ የራሱን የሆነ ነገር አድርጎ ይሁን ወይስ ምን ተፈጥሮ ነው? እንግዲህ በክፍል 157 አብረን የምናይ ይሆናል። ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ሰላም ቆዩልኝ። ባይ ባይ።